ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? የዳሊና ድራማን ይዤ መጥቻለሁ። እንግዲህ በትናንትና ድራማችን ላይ እና ካሌብ ወደ ቤት ተመልሶ እንግዲህ ልጅቷንም ያስፈራሯት ነበረ ዳሊናን። የሷም አዜብን ጋ ጆሮ ጌጡን አንስታ ሰታ ነበረና አዜቡም አልተጠረጠረችም ነበረ። ካሜራ አስቀምጣ ነበረ ስልኳን እንግዲህ እንትን ያለችው ካሌብ አሁን እየነቃ ይመስለኛል። ጆሮ ጌጡን የእሷ ክፍል መጋዘን ውስጥ ያየውን ጆሮ ጌጥ ቤት ውስጡም የእሷ ክፍል አይቶ እየተናገረ ነው። ወይዘሮ አዜቡም እንግዲህ ደንግጣለች። እኔ እናትህ ነኝ እኮ እንዴት እንደዚህ ትናገረኛለች እያለች ነበረ። እሱም እንግዲህ አሁን እየነቃ ይመስለኛል። ልጁንም ተከታትሎ ደብድቦታል እና ዛሬ ደግሞ ቀጣዩን ይዤ መጥቻለሁ። ካሌብ እንግዲህ ጆሮ ጌጡንም ይዞ ወደ ደሊላም ሄዶ ለእሷም ስነግራት እሷም አልተቀበለችም ነበረና እንዴ የሌላ ሰውም ተመሳሳይም ሊሆን ይችላል እኮ ብላ ነው የመለሰችውና መጀመሪያ ላይ በር ላይ ሲገናኙ ካሌብ ምን ሆነ ነው እንደዚህ የምትርበተበተው ብላ ነበረ እየጠየቀችው። እርግጠኛ ነኝ ግን የኔ ፍቅር ምን ሆነ ነው ሆነ ነገር እዚህ አይታ እንዳይሆን እንዲያረገክ ምን ሆነ ነው እኔ ፍቅር ብላ ነበር የጠየቀ። የራስ ብታቱ ሳንስ ደግሞ ጠዋት ሆነ ነገር አለና ምንም መልስ አልሰጣም። እና አንተ እሺ በቃ እኔ ፍቅር ግረባና እረፍት አድርጊ እኔ መድኃኒት ይዤ ሊመጣለሁ አለችውና ስትለው እሱማ እንደዛማ አይሆንም አልፈልገውም በኋላ እንገናኛለን እሺ አለና ደንግጦ ሮጦ ወደ ክፍሉ ነው ሄደ። እሷም ግራ ተጋብታለች፣ ምንም ማድረግ አልቻለችምና እንግዲህ ቆማዬ ያየች ነበረ። እብድ ያደረጋት ነውና ካሌብና እኔ ራሴ ይህን ይቺ ተራ ሰራተኛ ናት። ምንድን ነው የኛ መሀል ጣልቃ እየገባችው ያለችው? ደሊናዬ እንደምታስቡ አንቺ መስለሽኝ ነው ስታቅፍ አንቺ ሰይጣን ውጪ አለና ካሌብ ከክፍሏ እንድትወጣ አዘዘ። ያየሽው ነገር ከጀርባ የመታ ስታቅፈኝ አንቺ መስለሽኝ ዝም ብዬ አቀፍኩት። እኔ እሷን አቅፌም አላቅም። የተነገርኩ ደኒና ከአንቺ ውጭ እንደዛ ማረጉ አንተ የኔ ሰምቼው እሷ ናት እንደዚህ ያደረገችው። ካሌብ ማታለን ማንን ነው ማታለን? አንቺ እኮ እዚህ ቤት ውስጥ ተራ ሰራተኛ ነሽ። ማንን ነው ማታልለው አለችውና አንቺም ለማረጋጋት ብሎ ነው እንደዚህ የሚያወራሽለም። ለመሆኑ አንቺ ለባልና ሚስት መካከል ገብተሽ ምንድን ነው የምታምራ? ይሄ እኮ የኔና የባሌ መኝታ ቤት ነው። ባሌን አቅፌ እንደፈለግኩ ቢሆን ምን ይመለከትሻል አንቺ? ካሌብ አሁን የምታደርገው ነገር እሷ እቺን ሴትዮ ከዚህ ክፍል አርቃት። ካሌብ አሁን የአንቺ ክፋትና ሴራ ለማወያየት የሚያስጠላኝ ነገር የለም። ውጪ አሁን ከዚህ ክፍል አለውና ካሌቡም እንድትወጣ አዘዛት። ደሊናም እንግዲህ እሱ ጋር ቀርታለች። የዛ ካሌብ እባክህ ተረጋጋ። እኔ መቼም አንተን አልጠረጥርም ካሌብ፣ ምንም ምን አንተን ጠርጥሬም አላውቅም። አንተ ግን ተረጋጋ። ይሄ ቤት እኔን የቤዛ ክፋት የማየ ምስጢር የት እንደምንደርስ አላውቅም፣ ምን እንደሆነ አላውቅም ብቻ አለውና አሁን ብቻ ልብስን ቀይርና ወደ ሳሎን እንሄድ። የቤዛ ክፋት መቼም የሚያቆም አይደለም አለችውና ስትመልስ አሁን ውጭልኝ እኔን እንዴት ለዛች ተራ ሰራተኛ ብለው እኔን ውጭኝ ይልኛል? አሁንም ይሄ በፍጹም ሊሆን አይችልም። እኔ ቤዛ ነኝ። እኔ ወገን ታገኛለህ። እኔ ደሊናዬ ብላ የምትለምነኝን ቀን አሁን እናትህ ጀርባ የተደበቀ ምስጢር ብታውቅ አንተ የራሱ የጮክ ከዚህ ቤት ትወጣለህ።
ታያላችሁ እኔ እያንዳንዳችሁ ዋጋችሁን አስከፍላችኋለሁ አለችውና ይህ የፎከረችባቸው ነው። ካሌብና ደሊና ክፍል ውስጥ ነው እየቀሩ አሁን እያንዳንዳችሁ ዋጋችሁን ይሰጣችኋለሁ ጠብቁን በቅርብ ቀን አለችውና ሮጣ ወደ እናትየው ክፍል ነው ሄደችው። ወይዘሮ ቅድም ክፍልሽ ውስጥ ስትጮይ ሰምቼዋለሁ። አሁን ደግሞ ምን ተፈጠረ? እማዬ ምን ተፈጠረ? ምን ሊፈጥር እችላለሁ? እዚህ ቤት ውስጥ ችግር እየፈጠሩ ያሉት ኢባብ ሰራተኛሽንና የገዛ ልጅሽ ነው። ካሌብ እንደዚህ ያደረገው ራስሽ ተረጋጊ። እኔ በጀርባ ባሌን ባቅፎ ምን ችግር? ያቺ ሰራተኛ እኔ ባሌን ሳቅፎ ያቺ ሰራተኛ መስሎ በር ላይ ቆማ እኔን እንድትሱ ወጣኝ ነገረች። ማኝ እኔ ከእንግዲህ ኋላ በሰራተኛ የተረገጠ ካሌብ እኮ አሁን አድጓል። እኔም ቃል መስማት እንትን አይለኝም። እኔ አሁን ምን ላድርግ ታዲያ? ምን ላደርግ አትበይ። እኔ እዚህ ክፍል የመጣሁት አንቺ ጋር ለማልቀስ አይደለም። አዲስ ሴራ ማሴር አለብን እማዬ፣ አዲስ እቅድ። ያቺ ሰራተኛና አዲስ ሴትዮ እዚህ ቤት ውስጥ ማባረር አለብን። እኔ ምንም ነገር ሴራ ውስጥ የለውም። እኔ ደክሞኛል። እናንተ እንደፈለጋችሁ ሆኖ እኔን አትቆጥቁችኝ። በቃ አልፈልግም ነው የምትይ? መልካም ውሳኔ ይሆንልኝ። ነገር ግን አንድ ይህን ሴራ ከኔ ጋር ካልሰራሽው ሁሉንም እውነት ለሂጄ ለካሌብ እናገራለሁ። የትኛው ምስጢር? ይሄንማ አታደርጊም፣ እባክሽን አታደርጊ። ለምን አላደርገው? ካሌብ ከክፍሉ አዋርዶ ካባረረኝ እኔ እዚህ ቤት ውስጥ ይሄ ካሌብ ማንነቱን እየደበቅሽው ምስጢር አሁንም ሂጄ እናገራለሁ። ለአሁን ለማንነቱ እየደበቅሽው እስከዛሬ ድረስ እኔ ሂጄ የድሮ ምስጢሩ ሂጄ ዘረግፍለታል። የአንቺን እናትነት ለመቀበሉም ይቅርና ዞር ብሎ አንቺም የአዲስ መጤ ሴትዮሽ የት እንደምትገቡ ያን ጊዜ አያለሁ። እኔ ይሄ ቤዛ እባክሽን፣ ይሄ ካሌብ እኮ ይሄ ምስጢር ከሰማ ካሌብ በሕይወት አይኖሩም እባክሽን አለችው። መጀመሪያ እቅድሽ ምንድን ነው? በቃ እኔ እስማማለሁ አላችሁ ወይዘሮ አልማዝም። እሷም እኔ የሆነ ጨዋታ አነሳለሁ፣ እኔ አንቺ ትደግፈኛለሽ፣ ይሄ ምስጢር ከዚህ ቤት እንዳይወጣ እኔ እንዳልሽ ሆንልሻለሁ አለቻት ወይዘሮ አልማዝ። እሷም ቀጥ ብላ ወጣች። እሷም ጃኬቱን ደረበችውና ወደ ውጭ ለማውጣት ወደ ሳሎን ልትወጣ ነው። አዜቡን በር ላይ ተለጥፈ እያዳመጠች ነበረና አዲሱ መጤ ሴትዮ ስሏት እንግዲህ ሰምታለች። ይህ አንቺ ምን አባሽ ትሰራለሽ እዚህ ኮሌደር ላይ? ምን ስርዓት አልባኛና እንትኑ እዚህ ጋር የምወረን ይሄ የሰማሁት የእኔ ጊዜ ክፍል ውስጥ የሰማሁት የሁለት እባቦች ጠብ ብቻ ነው። እሊም ናቸው። ግን የዚህ ቤት ውስጥ ለካ የምነሳ ሁሉ አበል እናንተ ናችሁ። ለካ እንደዚህ የምታረጉት ለካ ጠዋትና ማታ እንደዚህ ነው የምታረጉት እናንተ። ምንድን ነው የምታወሪ አንቺ? በየተናገሪ ምንድን ነው የምታወሪ አሉና ወይዘሮ አልማዝም ተናግሯል። አዜብ እኔ ምን ያህል እንደሰማው እራሳቸው አዘጋጁት። ለምንድን ነው ይሄን ያህል ወንጀል የምትጠነስሱ? መቼ ነው የማያበቃሽ? አንቺ ይቺ ሕፃን ልጅ ያንቀጠቀጠችሽ የትናንትና ሕፃን ልጅ እንደዚህ ያደረገችሽ አንቺ ምን የአንቺ እናት ነሽ ወይስ የልጅሽ ጠላት ነሽ? ምን አይነት ሰው ነሽ አለቻት። እሷም ምን አባሽ ያገባሽና ነው የሰውን ወሬ እያዳመጥሽ እንትን የምትይው?
መፍትሄ ነው መፍትሄ አይደል እንዴ አለችውና መለሰችው። እኔ እዚህ ቤት ውስጥ እንግዳ ነኝ። የመቆም የመደመጥ መብት አለኝ። እናንተ ግን እዚህ ቤት ውስጥ የምን ጉድ ነው የምትሸርቡት? ንጹህ ብትሆኑ ኑሮ ሰው ሰማን አልሰማንም ብላችሁ ይሄን አትጨነቁም ነበረ። እናንተ መፍትሽ ነው የሰው ኑሮ ማመስ መፍትሽ ነው ለአንቺ። ይህ አሁን እየሰማሹን ነገር ሄደሽ ለከሌብ የምትናገሪ ከሆነ አሁን ጉድሽን ታያለሽ። እዚህ እኔ ስንት ዓመት የገነባሁትን ነገር አንቺ 2 ቀን ውስጥ መጥተሽ ልታፈርሺ አትችይም። እኔ ከሌብን በደንብ ያድርጌ ነው የማውቀው። ውሸቱን እሱ አይቀበልም። ምስጢራችሁን አፌን ከፍቼ አላዳምጥም። ምን እንዳላወቅኩት ሳታውቁ ጭንቅላታችሁ የሚያሳዝነኝ ግን ካሌብ ብቻ ነው። እንደናንተ አይነት እባቦች መጠመዱ ያሳዝነኛል ካሌብ አለችውና እኔ ዝም የምለው ወይዘሮ ሴት እኔ ለእናንተ ብዬ ሳይሆን ለካሌብ ብዬ ነው ዝም የምለው። ግን እናንተ የምታቅደውን ነገር ደሊላ ላይ እንዲፈጸም አልፈልግም። እያንዳንዱ ታሪክ ዝርግፍ አርጌ እሷም የያዘችው ሁሉም ነገር እርግፍ ይሆናል። አንቺ ህብድ የዛሬ ጨዋታ የማን እንደሆነ ዛሬ በደንብ ታያለሽ አለቻትና አዜብም አሁን እንግዲህ እናንተ ትምሰለሰላችሁ ትቆማላችሁ። ይማሳል ጉዳችሁ ይወጣል አለችውና አዜብ አስፈራራቻችሁና ሄደች። ሁለቱም ሴትዮና አዜብና ወይዘሮ አልማዝና ቤዛ አይን ታያዩና ቤዛ በጣም ተበሳጭታለች። ምንም ማድረግ አትችልም። ወይዘሮ አዜብም ወገቧን እንግዲህ እንትን ብሏል። ሁሉም ተሰብስቦ በአንድ ትሪ ምግብ እየበሉ ነው። ምንም እንትን አላለም። ደስ ይላለሁ ግን እንደዚህ ምግብ ስመገባ ካሌ ምግብ ብላ ወይኔ ጉዴ ምግብ አቤት ይሄ ዝምታ መቆም አለበት አለችውና የእነሱ ጉድ ታወራለችው። ይሄ አሁን ዛሬ ምስጢር ተወርቶ ነበረ። ለካሌብ የተደበቀ እውነተኛ ታሪክ አለ። ካሌብዬ አለች ምንም ቤዛ ስለ ምስጢሩ ከመወራቱ በፊት ለመሆኑ ወይዘሮ ድሮ ያደግሽበት ይህ ሰፈር ነበር? ይሄ የኔ ድሮ ሰፈር የድሮ ሰፈሮችሽ እንዴት ነበሩ? ደግ ነበረው? እንዴት ነበሩ? በዘመን እየወራሽ ነው? ጥያቄ የጠየኳት እኮ ነው። ከሌብ ስለ ድሮ ሰፈሯ ማውራት ምን አመጣ? አሁን በዚህ ሰዓት እራት ላይ ምንም የምታወሪ ነገር አይገጥመውም ቤዛ። እኔም እኮ የድሮ ሰፈሯን ማወቅ እፈልጋለሁ። አንቺ አሁን የድሮ ጎረቤቶችሽ አሁን ወይዘሮ አልማዝም አደገኛ ናቸው። ይህ አብሮ አደግ ናቸው። ግን የድሮ ሰፈር ልጆችሽ እንዴት ናቸው? ትገናኛላችሁ? እናንተ ሰዎች ምንድን ነው የምታወሩት? ጥያቄ መለሽልኝ እንጂ የድሮ ሰፈር ጎረቤት ምንድን ነው የምትቀባጠሩ? እኔ ሲያወራ የነበርኩ ከጀርባ ነው ሲያወራ ሲወራ የነበረው ነው ለማውራት የፈለግኩት። ቤዛ ልጅት ድሮ ተማሪ የነበርሽ ጎበዝ ተማሪ ነበርሽ እንዴ? ይሄ እሱ እኔ ጥያቄ ነው። አስተማሪዎችሽ ይወዱሽ ነበር? ዝም በይ እባክሽ አለቻትና አሁን እዚህ ቤት ድንገት መተሽ እዚህ ከመቀመጦች በፊት የት ነበርሽ? የድሮ ባልሽ የት ነበረ አለችና በቃ ዝም በሉ ምንድን ነው የምታወሩት? ምንድን ነው እሱ አለ። እሱ እንግዳ ነው
እሷ ሆነ ምስጢር ታወራ ትፈልጋለች። እናንተ ስለ ምስጢሯ እኔ እኮ እያበድኩ ነው። የትኛው ነው እውነት? ደህና የሰማሽው ነገር አለ? ምንድን ነው የሚገጠም? ከላይ ምንም ነገር አልገባኝም ማለት ነው። እሷ ሆነ ነገር ልትናገር ስትል እማዬና ቤዛ በሆነ ነገር ያፋጧታል። እኔ ግራ ገብቶኛል። ሆነ ነገር አለ አለች። በጣም ብሎች ናቸው። ምን ማለት ነው? የእኔ የሰማሁትን ነገር ለካሌብ እንዳልናገር የድሮ ሰፈረሽ ምናምን ብያላችሁ ትቀባጠራላችሁ አለች። አያተድል ካሌብ የኛ እውነቱን ስንጠይቃት እንዴት እንደምትቆጣ አለውና ስትጠይቅ ቤዛ ካሌብ ምንም አልተናገረም። እጁን ለመታጠብ ሄደ። ደሊናም እሱን ተከትላ ሄዳለች። እነዛ ሶስቱም እዛ ቀርተዋል። እንግዲህ ወይዘሮ አዜብና ደሊና እዛ ቤዛ እየታዩ ነው። ቤዛ ወደ ክፍሏ ተመልሳ ገብታለች። እንግዲህ የሆነ ነገር እያቀደች ይመስለኛል። ተከትሏት መጣ። ካሌብ እራቱን ጥላ ስለመጣ በጣም ደብሮኛል። ካሌብ አሁን ደግሞ በቁጣ መጣ። ምን ልትለኝ ነው? መነጋገር አለብን። የድሮ ሰፈሬ ልትጠየቀኝ ነው? ዝም በይ ቤዛ። ምን ነው አለችውና አንድ ቃል እንዳትናገሪ ነግሬሻለሁ። እዚህ የመጣት ዝም በይ ትለኛለህ? እኔ እዚህ ክፍል የመጣሁት ድራማ የህፃን ጨዋታም ልሰማ አይደለም የመጣሁት። እኔ የመጣሁበት የመጨረሻሽ ነው። ይህንና አንቺ መፈታት አለብን። መቼ ተጋብታችሁ ነው? ቀልድ ነው አለችውና እኔና አንቺ ባልና ሚስት ሆነን አንድ ጣራ ስር የምንኖርበት ምንም ነገር የለም። ይሄ ተደረበክቶታል አለውና ስነግራት አዎ ፍቺ አለው። የሰማሽው እውነት ነው። በቃ ለምንድን ነው የምንፋታ አለውና እኔ ምን አደረግኩ? ምንም አላደረግሽው። ዛሬ በር ላይ የተፈጠረ ነገር እኮ ይቅርታ ጠይቄያለሁ። ይቅርታሽ ምንም አይሰራም። ምን ጥፋት አጠፋ? ሁሉንም ጥፋት አጠፍተሻል። ለምንድን ነው የምንፋታ? ምክንያቱን ንገረኝ እንጂ። ምክንያት አዎ አለችውና መቼም ምክንያት ድጋሚ ነገር አይጠበቅብኝም። እኔ እድሜን ጊዜ የለኝም የአንቺ ምክንያት የምዘረዝርበት። እኔ ሁልጊዜ አንቺ ምሰሪ ክፋትሽን የሸረብሽው ሴራሽን ሁሉንም ነገር መስየሽ ነው። ሁሉንም ነገር እንደዚህ እየዋሸሽ የምታወሪ ይሄ አዲሷ ቤት ቤቱ ስታምሰው እኔ እኮ ያንተ ሚስት ነበርሽ። አሁን አለምንም በቂ ምክንያት ለምንድን ነው ፍቺ እኔ ፍቺ አልቀበልም። በትቀበይም ባትቀበይም ግን ፍቺውን ልናደርግ ነው። ምን እያልክ ነው? ምክንያቱም አንቺ ራስሽ ነሽ። ይሄ እኮ ቀላል ነገር ነው። ለማንኛውም ነገ ጠዋት የፍቺ ወረቀት ይሰጥሻል ጠበቃዬ። ይኸውልሽ እቃሽን ሰብሰብ አድርጊ አለውና ካሌብም ነገራትና ወጣ። በጣም ደንግጣለች። በቃ ፍቺ ሊያደርጉ ነው። እሱ አይፈልጋትም። እሷ እንግዲህ የት ላይ ሄዴ ነው። ወይዘሮ አልማዝም አልጋ ላይ ቁጭ ብሏል። እዛ እንግዲህ እሷ ብቻውን ነው ቁጭ ያለችው። አልጋ ላይ ቁጭ ብላ እያሰበችው ነው። ማንም አጠገቧ የለም። ልክ እንትን ስትል በር ተከፍተዋል። ሮጣ ሄደ። ቤዛ ምን ሆነሽ ነው በዚህ በሌሊት በሩን በርግድሽ? ትልቅ አደጋ ተፈጥሮ ለማየ እራት ላይ የፈጠርሽው ግርግር አልበቃሽም? ስለ ወሬ የምናወራበት ጊዜ ጨዋታ ተቀይሮ ለማየ
ካሌብ አሁን ክፍሌ መጥቶ ምን እንዳለኝ ታውቃለሽ? እኔ እንዲፈታኝ ጠየቀኝ። የምሮን ነው አለች። አሁን ሊፈታኝ ነው። ምን አለሽ? ነገ ጠዋት የጠበቃው የፍቺ ወረቀት ይዞ ካሌብ አንቺን ሊፈታሽ የፍቺ ወረቀት አለችውና ስጠይቅ አዎ እማዬ ጉድ ፈላ። ይሄ ልጅ በቃ ጨከነ ማለት ነው አለችው። ይሄኔ ምን ላድርግ ታዲያ ቤዛ እንዴ ምን እናድርግ? ይሄኔ ምን ላድርግ ታዲያ? እኔ እኮ እሱ እኮ ይሄኔ ቃል መስማት አቁመዋል። ግን እኔ እንዳይፈታኝ የሆነ ነገር ማደርግ አለብሽ። አንቺ ራስሽ ጣልቃ መግባት። ካሌብ እኮ አይሰማኝም ልጄ። ካሌብ ከፈታኝ እኔ ከዚህ ቤት እወጣለሁ። እኔ ከዚህ ቤት ከወጣሁ አንቺ የምትደብቀው ምስጢር ከኔ ጋር ነው የሚወጣ። እኔ ከዚህ ቤት ከወጣሁ ከዚህ ተራሮ ሰራተኛና ከዚህ አዜብ ማን ይከለክልልሻል? እኔ ከሌለውልሽ አንቺ አስገደድሽው ከሌብ ሀሳቡን ይቀይራል። እንዴት አደርገኝ? አንቺ ነገ ጠዋት ጠበቃውን ሳይመጣ በፊት አንቺ ሄደሽ ልታናግሩ ይገባል። የራሴን አጠፋለሁ ብለሽ ንገሪው። እኔ የእናትነትሽ ስልጣን ተጠቀሚበት ደሊና ስትለው እቺ ሰራተኛ ደግሞ ይሄን ቤት ለማፍረስ የመጣች መርገም ናት አለችውን። እኔ ነገ ጠዋት ሁሉንም ነገር የምናገረው እኔ ነኝ። እኔ ምስጢርሽን ዘርግፌ ነው የምናገረው። እሺ በቃ ካሌብን አሳምናለሁ አለችው። በቃ ትሄጃለሽ፣ አልቅሽም ቢሆን ለምነው ምስጢሩን ብቻ አንቺ ይጠብቅልኝ። ጥሩ ምሳሌ ማየ። እኔ ነገ ጠዋት እግሩ ላይ ወድቄ ካሌብ እናገራለሁ። አሁኑ ነው እንድትሄጂ ነው የምፈልገው። አሁኑ ሄደሽ በቁጣና ንገር አለችውና አዘዘችው። እዝጎማርና ክርስቶስ ልጅ እናቱን የሚያዝበት ሀገር። ወይዘሮ አልማዝም እንግዲህ ቀጥ ብሎ ወደ ካሌብ ክፍል ነው ሄደው ካሌቡን ቁጭ ብሎ እያሰበ ነበረ እና ልጄ ምን ነው በዚህ ወለሊት አሁን ከቤዛ ክፍል ነው የሚመጣ። ስለ እሷ ጊዜ ልጅ ልታወሪኝ እንዳይሆን አሁን የለም እኔም ስለ እሷ ማውራት አልፈልግም። ቤዛን በጭራሽን አትፈታትም ማለት ምን ማለት ነው? በፍጹም አትፈታትም። ይሄ ሊሆን አይችልም እማዬ። ይሄ ትዳር መፍረስ የለበት። ይሄ የራሴ የህይወት ነው። እኔ ደግሞ እናትክ ነኝ። ውሳኔን አልቀይም። እኔ እናትክ ነኝ ብያለሁ። እኔ አይሆንም ብያለሁ። አይሆንም። የሰው ህይወት ላይ ጣልቃ መግባት ደግሞ ጥሩ አይደለም። አያገባሽም አለውና ለእናትየው መልስ ሰጣት። እኔ እናትህን አያገባሽም? የኔ ምክንያቱም የምኖርበት ትዳሩ እኔ ነኝ፣ አንቺ አይደለሽም፣ አይመለከትሽም አንቺን እማዬ አለውና እሷ ሚስት ሳትሆን ሰይጣን ናት። ያደረገችው ሁሉ አይታየሽም እንዴ? ሰው ይሳሳታል። እሷ ሁል ጊዜ ነው የምትሳሳተው። አንድ ጊዜ የምትታገዝ ምን አለበት ልጄ? ማፈታቱ ምን አመጣ አለችው። ምን ማለት ነው እሱ ደግሞ? እኔ ከእንግዲህ ወላ እሷን ማየት አልፈልግም። እኔ ካልፈቀድኩ በስተቀር እኔ የፍቺው ወረቀት አትፈርምም። እኔ መቼ አንቺ ፍቃድ ጠየቅኩሽ? አሁን አንተ ደሊላን እዚህ ውስጥ አታስገብ፣ ሰራተኛ ልታገባት ነው አይደል ስትለው፣ ደሊላን እዚህ ውስጥ አታስገብ፣ እሷ ናት ቤቱን ያመሰችው። ውሸት ነው። እሷ ከመጣችው በኋላ ነው ይሄን ቤት ያመሰችው አለችውና፣ ይሄ ቤት ያመሰችው ቤዛ ናት። ደሊላ ምንም አላደረገችው። እናትክ ላይ እንደዚህ ትጮኻለህ አለችው። እኔ አልጮህኩብሽም እማዬ፣ እኔ ውሳኔን ጨርሻለሁ እማዬ፣ አንቺ እንደፈለግሽ እየለመንኩ ነው። ለመን አይነት እኔ ልጅ እግርክ ላይ ወድቄ ልለመነ
ምን ላድርግሽ ልጄ እባክህ እኔ ውሳኔ በደንብ አልለውጥም የማየው ውሳኔን አልለውጥም ምንም አትድከሚ አለው። ድጋሜ ልታወሪኝ ከሆነ ውጭልኝ፣ ውጭልኝ፣ ውጭልኝ እማዬ አለውና እናቱን እንግዲህ አባርሯታል። ያችኛ አስፈራርታ ነው ወደ እሱ የላከችው እናትየውን። እንግዲህ እሱን ካላሳመንሽው እኔም የድሮ ምስጢርሽን የኋላ የከሌብ ጀርባ ያለው ምስጢሩን ዘግዝኬ ነው የምናገረው። እሱን ሄጂና ለምኝ፣ እኔ ፍቺ አልፈልግም፣ ከዚህ ቤት መውጣት አልፈልግም ብላ ነበረ። ድራማ ይሄን ይመስል ነበረ። ሰላም ሁኑልኝ።